ዘመነ ትንሣኤ ይባላል። ከ40ኛው እስከ 50ው ቀን ድረስ ዘመነ ዕርገት ይባላል። ከ50ው እስከ ዛሬ እስካለንበት እስከ 17 አካባቢ ድረስ ያለው ዘመነ ጰራቅሊጦስ ወይም ደግሞ ዘመነ መንፈስ ቅዱስ ይባላል።
በዚህ ግን በዘመነ መንፈስ ቅዱስ ሁለቱም ይነገራሉ። አሁን ዛሬ አርገ እግዚአብሔር በይባቤ መላእክት እያሉ መምህሩ ዝማሬውን ሲቃኙ ነበር እና የሚናገሩት ቀለም ያሬዳዊው ቀለም ስለ ዕርገት ነው የሚናገረው። በይባቤ መላእክት በስብሐተ መላእክት እግዚአብሔር ወደ ሰማይ አረገ ብለው የክርስቶስን ዕርገት ሲነግሩን ነበር እና የዛሬው ቀን ነገረ መንፈስ ቅዱስንም ነገረ ዕርገትንም ነገረ ትንሣኤንም እንነጋገርበታለን። ባለቤቱ ግን በዋናነት ዘመነ መንፈስ ቅዱስ ተብሎ ይታወቃል ማለት ነው። ይህንን አስመልክቶ በቅዳሴው ላይ የተነበበልን ወንጌል የዮሐንስ ወንጌል ምዕራፍ 15 ቁጥር 17 ጀምሮ ከ12 ጀምሮ ተመሳሳይ ነው። ነገር ግን 17 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ግልጽ መልእክት፣ ግልጽ ትእዛዝ ያስተላለፈበትን እናያለን። በዚህ በወንጌል ክፍል ደግሞ በዋናነት 3 ሐሳቦች አሉት። አንደኛው ሐሳብ ትእዛዝ ነው። ይሄ ትእዛዝ ጌታችን መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ በሐዋርያቱ በኩል ለእኛ ያደረሰው ምን የሚል ትእዛዝ ነው? ወዘንተ ኤዘክሙ ከመ ትትፋቀሩ በበይናቲክሙ፣ እርስ በርሳችሁ ትጓደዱ ዘንድ አዘዛችኋለሁ አለ። እርስ በርሳችሁ ምን ትሉ ዘንድ ትጓደዱ ዘንድ አዘዛችኋለሁ። ማሳሰቢያ አይደለም፣ ትምህርት አይደለም፣ ትእዛዝ ነው። ማን ያዘዘን? እግዚአብሔር። ትእዛዙ ምንድን ነው? ገንዘብ አምጡ፣ ተገረፉ፣ ተሰቀሉ፣ ውጡ፣ ውረዱ አይደለም። ትእዛዙ ቀላል ነው፣ ግን ትእዛዝ ነው። ምን አይነት ትእዛዝ? እርስ በርሳችሁ ተዋደዱ የሚል ነው። ዛሬ የታዘዝነው ይሄ እርስ በርሳችሁ ተዋደዱ ይለናል። ከዚያ ቀጥሎ እመሂ ዓለም ጸላእክሙ አይኑሩ ከመኪያየ ቀደመ ጸልያ፣ ዓለም ከጠላችሁ ግን እንግዳ አይሁንባችሁ። ዓለም የሚጠላችሁ ከሆነ እንዳትደነቁ። ዓለም እኔን አስቀድሞ ጠልቶኛል ነው። የጥላቻው ገፈት ቀማሽ የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን እሱን መሰረት ያደረግነው ቀዳሚ ያደረግነው ለምንድን ነው ያን እንደሆነ እሱ እጽድቅ የማይል ጻድቅ፣ ነፃ የማይል ንጹሕ፣ በአንደበቱ ሐሰት በሰውነቱ ክፋት የሌለበት፣ ከሰው የማይጠይቅ፣ ለሰዎች ቤዛ የሆነ፣ ሁሉን ነገር ሰማያዊ ክብሩ ትቶ ዙፋኑን ትቶ ወደዚህ ዓለም የመጣ ሲሆን ሊያድናቸው፣ ሊዋጃቸው፣ ሊተካላቸው ከሲኦል ወደ ገነት፣ ከሐሳር ወደ ክብር፣ ከሞት ወደ ሕይወት ሊያሸጋግራቸው የመጣላቸው የአዳምና የሔዋን ልጆች እንደ በደለኛ ገንዘባቸውን እንደቀማው፣ ቤታቸውን እንዳፈረሰባቸው፣ ትዳራቸውን እንዳፈረሰባቸው እና ክፉ እንዳደረገባቸው አድርገው ክርስቶስን ጠልተውታል። ስለዚህ ዓለም እናንተን የሚጠላችሁ ቢሆን እንዳትደነቁ፣ ዓለም እኔን ነው አስቀድሞ የጠላኝ ነው። ዓለም አስቀድሞ እኔን ጠልቶኛል። እኔን የጠላበት እናንተ የጠላባችሁ ምክንያት ደግሞ ሶበሰ እማለም አንትሙ እማፍቅረክሙ ዓለም፣ ከዓለም ብትሆኑ ዓለም ይወዳችሁ ነበር። ከዓለም ውስጥ ብትሆኑ እስመ ዓለም ያፈቅር እልያሁ፣ ዓለም የሚወደው የራሱ የሆነውን ይወዳል፣ የራሱ ያልሆነውን ይጠላል። ስለዚህ ዓለም እኔን ጠላኝ፣ እናንተም ቢጠላችሁ እንዳትደነቁ። ምክንያቱም እናንተ ከዓለም አይደላችሁም። ዓለም የራሱ የሚሆነውን ይወዳል፣ የራሱ ያልሆነውን ይጠላል። ስለዚህ እናንተ የዓለም አይደላችሁም፣ የዓለም ሳትሆኑ እናንተ የኔ ናችሁ አላቸው ደቀ መዛሙርቱ። አሁን እኛ በዚህ ሰዓት ላይ የማንን ምእመናን? የማንን? እኛውን የማንን? የእግዚአብሔርን። አሁን እኛ የዓለም አይደለም።
እየተነጋገርን ያለነው ዓለማዊ አይደለም። እያስተማሩት ያለሁት ምጣኔ ሀብት ወይንም ደግሞ የንግድ እንቅስቃሴ ገንዘብ ስለሚገኝበት አይደለም እያስተማሩ ያለሁት። አሁን እየተናገርሁ ያለሁት የሰው ልጅ ስልጣን ስለሚያገኝበት አይደለም። አሁን የምናገረው አንዱን ገፍቶ ገንዘብ የሚወርስበትን አይደለም። አሁን እየተነጋገርን ያለነው ይሄንን ዓለም ትተን የእግዚአብሔርን መንግስት የምንወርስበትን ነው። እውነት አስቡ። ስለዚህ ስለ መንግስቱ ወንጌል፣ ስለ ዘላለማዊ ሕይወት፣ ስለ ሰው ልጅ ክብር፣ ስለ እግዚአብሔር ክብር የምንነጋገር ከሆነ አሁን ያለነው ዓለም ውስጥ አይደለም። እማን እጅ ላይ ያለነው? በእግዚአብሔር እቅፍ ውስጥ ነው ያለነው። ዓለም ውስጥ አይደለም። እና እናንተ ከዓለም ስላልሆናችሁ ዓለም ይጠላችኋል። ከዓለም ብትሆኑ ኖሮ ዓለም ይወዳችሁ ነበር። ምክንያቱስ እስመ ዓለም ያፈቅር ሊያሁ ዓለም የሚወደው የራሱ የሆነውን ነው አለ። ስለዚህ ትጠላላችሁ ነው መልእክቱ። በተለያዩ ጎዳናዎች በተለያዩ ሁኔታዎች ልንጠላ እንችላለን። አንዳንዱ ሰዎቹ ተሰብስበው ሲያገሉትና ሲገፉት ዓለም ላይ እንዳለ የሰው ሐሳብ እንደሆነ ባለመረዳት እኔ እድለ ጎደሎ ስለሆንሁ ነው ይላል። እኔን እግዚአብሔር የምጠላ ሰው አድርጎ ስለፈጠረኝ ነው ይላል። ጓደኞቿ ተለይተው የተሻለ ደረጃ ሲደርሱ በትምህርቱ ዓለም ሊሆን ይችላል፣ በትዳሩ ዓለም ሊሆን ይችላል፣ በምጣኔ በተለያየ ነገር ሊሆን ይችላል። አይ እነሱ እኮ ልዩ ፍጥረት አድርጎ እግዚአብሔር ስለፈጠራቸው እነሱ ትልቅ ሕይወት ላይ ደረሱ፣ እኔ ግን እድለ ቢስ ስለሆንኩኝ ባለሁበት ቀረው የምትልም አለች። እንዲህ ስለሆነ አይደለም መልሱ። እድለ ቢሶችና ጎደሎች ስለሆን ሳይሆን ዓለም ውስጥ ስላለም ዓለም የራሱ የሆነውን መርጦ ይወስዳል፣ የራሱ ያልሆነውን ይጠላል። ከአምሳ ሰዎች መካከል 49 ሰዎች ራቁታቸውን በሚጨፍሩበት ቦታ ላይ አንቺ ብቻሽን ቀሚስሽን ለብሰሽ ነጠላሽን ለብሰሽ እነሱ መካከል ብትገኚ 49 ሰዎች ይጠሉሻል። ለምን? ዓለማዊ ስራ በሚሰሩት መካከል ክርስቲያኖች ሆነን የክርስትና ሕይወትን ይዘን የወንጌልን ትእዛዝ አክብረን ከተገኘን እንጠላለን። ሰክረው ራሳቸውን የሚያቆሽሹ የወደቁ ራሳቸውን የበደሉ ሰዎች፣ በዝሙት ራሳቸውን የበደሉ ሰዎች፣ በክፋት ራሳቸውን የበደሉ ሰዎች ባሉበት ቦታ ላይ እኛ መካከል እንዘምራለን ብንል፣ ወንጌል እናነባለን ብንል፣ ቃሉን እናገራለን ብንል ወይ እኛን ገፍተው ያስወጡናል ወይ እነሱ ከኛ ይለያሉ። ስለዚህ ዓለማውያን ሰዎች ባሉበት ቦታ ላይ ስንኖር መንፈሳውያን ከሆን መገፋትን ማመን አለብን። የክርስቶስ ልጆች ከሆን የክርስቶስ ቤተሰቦች ከሆን ክርስቶስ ተብሎ ክርስቲያን የሚለውን ስም ከሰጠን ታላቁን ስልጣን ከያዝን የስልጣኑ ባለቤት ከሆን የስልጣኑ ወራሾች ከሆን ክርስቶስ እኮ ይሄንን ዓለም ወደ ክርስትናው ሲሰበስበው እየተሸለመ አይደለም፣ እየተገረፈ ነው። አልተገረፈም እንዴ? ወደ ክርስትናው ሲሰበስበው እኮ ሐሞት እየጠጣ እኮ ነው፣ መራራ እየተጋተ እኮ ነው። ግን እኮ ውቅያኖስ ፓስፊክ ልትሉት ትችላላችሁ፣ አትላንቲክ ልትሉት ትችላላችሁ፣ ህንድ ውቅያኖስ ልትሉት ትችላላችሁ። ሌላውም ግዙፋኑን የውቅያኖስን ክፍል አነሳን እንጂ ሐይቆቹ፣ ባህሮቹ፣ ምንጮቹ፣ ወንዞቹ ሁሉ በሱ የተፈጠሩ የሱ ናቸው። ግን ተጠማው ሲል እኮ የዚህ ሁሉ ወንዝ አስተዳዳሪ ገዢ የውቅያኖስ ባለቤት የቀረበለት እኮ መጻጻ
ሰውነትን አንጀትን የሚበጣጥስ መጠጥ ነው። እውነት ነው ሐሰት ነው? ስለሚወዱት ነው። ይሄንን ያቀረቡለት ስለሚወዱት ነው አይደለም። ስለዚህ ዓለም እኔን ይጠላኛል፣ እኔን ስለጠላኝ እናንተን ቢጠላችሁ የሚያስደንቅ አይደለም ማለት። ይሄንን ካለ በኋላ ሲያስረዳ ተዘከሩ ቃለ የዛአነ የለክሙ አልቦ ገብር ዘያቢ ምግዚኡ ወይ ሐዋርያ እምዘፈነው። እኔን በባዶ ግንባር የተፈጠረውን ብርሃን ሰጥቼ አልዓዛርን መቃብሩን ከፍቶ መግነዙን እንደታሰረ እንዲነሳ ያደረኩ ደም በሕይወቷ የሚፈሳትን ደሟን ያቆሙ ጎባጣውን ያቀናው በሁለት ዓሣ በአምስት የገብስ እንጀራ 5 ገበያ ሕዝብ አበርክቼ 12 ቅርጫት እንዲነሳ አድርጌ ለተራቡት አብልቼ ለተጠሙት አጠጥቼ ድህነተ ሥጋ ድህነተ ነፍስን ሰጥቼ የምኖር እኔን ሞት ከፈረዱብኝ እናንተ የኔ ደቀ መዛሙርት ናችሁ፣ የኔ ልጆች ናችሁ። ስለዚህ የፈለገውን ያክል ቢከብር ነው ጥያቄ። አገልጋይ ከጌታው ሊበልጥ አይችልም። ይበልጣል? የፈለገውን ያህል ብትዋብ ብታጌጥ ሰራተኛዋ ከመቤቷ የምትበልጥበት እድል አለ? ይቻላል? አይቻልም። ተላላኪስ የተላከ ከላኪው የፈለገውን ያክል መልኩ ልዩ ቢሆን ጀግና ቢሆን ወታደሩ ከንጉሱ አገልጋዩ ከጌታው ይበልጣል? አይበልጥም። ስለዚህ እኔ ጌታችሁ ነኝ፣ አምላካችሁ ነኝ፣ የፈጠርኋችሁ እኔ ነኝ። እኔ ላይ ዓለም እንዲህ ካደረገ እናንተ ከኔ አትበልጡምና ቢጠላችሁ አያስደንቅም ነው ማለት። ቢጠላችሁ አያስደንቅም። ያለንበት ዓለም ክፉ ዓለም ነው። ክፉ ዓለም ነው። እኔ አንድ አባት አሁን አርፈዋል ሲነግሩኝ ነበር። በዚህ በአሜሪካ በኒውዮርክ በተለያዩ ስቴቶች በመንገዱ ላይ ስለ ሰይጣን ክብር የሚናገሩ ሰዎች በፖሊስ ይደገፋሉ፣ ውሃ ይሰጣቸዋል፣ ይሸለማሉ። ጽንስ እናስወርዳለን የሚሉ ሰዎች ገንዘብ ይሰጣቸዋል፣ በሐኪሞች ይደገፋሉ። ስለ እግዚአብሔር አለመኖር የሚናገሩ ሰዎች ገንዘብ ይሸለማሉ፣ ቤት ይሰጣቸዋል፣ ስልጣን ይሰጣቸዋል። ስለ ወልደ እግዚአብሔር ክርስቶስ ከሰማየ ሰማያት መውረድ፣ ከድንግል ማርያም መወለድ፣ ዞሮ ማስተማር፣ ለዓለም ቤዛ መሰቀል፣ በመስቀል መሞት፣ ሞቶ መቀበር፣ ወደ ሲኦል መለኮት በተዋሃደው ነፍስ ሥጋ በተለየው ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል አወጣ ብሎ መስበክ ወደ ዘብጥያ ያወርዳል፣ ያሳስራል። ስለዚህ ዓለም የሚፈልገው ምንድን ነው? የረከሰ ሲነገር የቆሸሸ ሲነገር ስለ እግዚአብሔር ክብር ሳይሆን ስለ ሰይጣን የዓለም ገዥነት ከመቃብር ወደዚህ ስለሚቀረው ሕይወት መስበክ፣ በእግዚአብሔር ክብር ላይ ጉድፍና አቧራ መጫን፣ የእግዚአብሔርን የቤዛነት ሥራ አፈር ውስጥ መቅበር በዓለም ላይ ሲያስመሰግን ይህንን ክብር መናገር ያሳስራል። ስለዚህ ዓለም የሚወደው ይህንን እና ዓለም እኔን ይጠላኛል፣ እናንተን ቢጠላችሁ እንዳትደነቁ ነው ያለን ጌታ። እንዳትደነቁ። በለበስነው ነጠላ መገፋት ይመጣ ሊያሳስበን አይገባም። ቃሉ ነው። ያደረግነውን ማተም ለመበጠስ የሚፈልግ ቢመጣ ወዴትም መሄድ አይቻልም። ማተባችን አይደለም አንገታቸውን ሰዎች ሰጥተዋል። ስለዚህ ምርጫችን ሁለትም የክርስቶስ ልጆች ሆነን በክርስቶስ እቅፍ በክርስቶስ ብርሃን በአምላካችን በእግዚአብሔር እቅፍ ውስጥ ሆነን መከራ መቀበል አንዱ ነገር ነው። አይ እኔ በዓለም ላይ ዓለማውያን በሚኖሩበት ራሳቸውን የሚያረክሱ ራቁታቸውን የሚጨፍሩ
ዝሙተኞች፣ አመንዝራዎች፣ ሰራቂዎች፣ ወንበዴዎች፣ ነፍሰ ገዳዮች፣ ሰካራሞች እነዚህ በሚኖሩበት እኖራለሁ ከነሱ ጋር እየኖርኩ ስጋዊ ሕይወቴን አድናለሁ ማለት ሁለተኛው መንገድ ነው። ስለዚህ የተሰጠን አንድ መንገድ ነው። ወይ የዓለምን መንገድ መከተል ወይ ደግሞ የእግዚአብሔር መንገድ ተከትሎ መከራ መቀበል። ጻድቃን ያስተማሩ ይሄንን። አሁን እኮ ቅዱሳን ከላይ እስከታች እንደ እንጨት በመጋዝ ተሰነጠቁና ኢሳይያስ ስንል መርገም ስላለባቸው ከሰው የተለዩ ስለሆኑ አይደለም። እነ ኤርምያስ በድንጋይ ተቀጥቅጠው ሲሞቱ ሌላ ዕድል ስላላቸው አይደለም። እነ ጳውሎስ በሰይፍ እነ ቅዱስ ጴጥሮስ ቁልቁል ተዘቅዝቀው ሲሰቀሉ ሌላ ሰዎች ሆነው አራዊት ሆነው አይደለም። የክርስቶስን የፈጣሪያቸውን የእግዚአብሔርን ቸርነት የእሱን አዳኝነት ቤዛነቱን ምሕረቱን የዓለምን ክፋት የእግዚአብሔርን ምሕረት አጉልተው ሲናገሩ ዓለም የፈረደችባቸው መከራ ነው። ሌሎቹም ቢሆን በተራቡ አናብስት ጉድጓድ ውስጥ ሲወድቁ በነደደና በጋለ የብረት አልጋ ላይ እሳት የማይችለው ገላቸው ተኝተው ከስር እሳት እየነደደባቸው የሰውነታቸው ስብ ተንጠፍጥፎ መሬቱን አፈሩን እስከሚያጠጣው ድረስ መከራውን በአኮቴ ሲቀበሉ ዓለም ላይ ስላሉ ነው። ለዚህ ነው በዓለም ሳላችሁ አለ መከራ አለባችሁ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። የኛ ነጠላችን መከራ ያስፈርዳል። ማተባችን መከራ ይስባል። ወንጌላችን መከራ ይስባል። ክርስትናችን፣ ጾም ጸሎታችን፣ ቅዳሴያችን፣ ማህሌታችን ይሄ ሁሉ መከራ ይስባል። ታዲያ ሁለት ወዶ አይሆንም። መከራውን የዚህን ዓለም መከራ ተጋፍቶ የዚህን በዓለም መከራ ተሸክሞ የማያልቀውን ዘላለማዊ መንግስት መውረስ ወይንም ደግሞ ከዚህ ዓለም መከራ ተሳቆ ያንን እሳትና መከራ ያለበትን ዓለም መውረስ የኛ ምርጫ ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድም ሰው እንዲጠፋ አልፈልግም እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ ለዘመጽሐፌ ይሰድዶ እያወጽኦ አፋ ወደ እኔ የመጣውን ወደ ውጭ አላስወጣውም ማለት። ለምን? በአባቴ ቤት ብዙ መኖሪያ አለ ብሎ። ስለዚህ እግዚአብሔር ከዓለም በፊት ያዘጋጀውን መንግስቱን የተዘጋጀልንን ሕይወት ያችን ዘላለማዊት ድንኳን ዳዊት ሲነግረን በመዝሙር 14 ላይ ስለዚህ ዘላለማዊ ድንኳን ነግሮናል። ምን ብሎ? እግዚኦ መኑ ያሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ። በዘላለማዊ ድንኳን የሚኖረው ማን ነው አለ። በተቀደሰው ተራራ የሚኖረው ማን ነው አለ። የዚህ ዓለም ሀብት ቢሆን ከዳዊት የተሻለ ሀብት ያለው አልነበረም። ስልጣን ቢሆን እስራኤላውያንን 40 ዘመን በፍቅር ገዝቷል። ሀብት ቢሆን ሀብተ ልቡና የተሰጠው ነው። ይሄ ብቻ አይደለም። ሀብተ በገና ተሰጥቶታል። ሀብተ ትንቢት ተሰጥቶታል። ሀብተ መዊ ተሰጥቶታል። ሀብተ ክህነት፣ ሌሎቹም ሀብታት ሀብተ ትንቢት ተሰጥቶታል። ነገር ግን ይሄን ሁሉ እርግፍ አድርጎ ትቶ እግዚኦ መኑ ያሐድር ውስተ ጽላሎትከ በዘላለማዊ ድንኳን በእግዚአብሔር መንግስት በአንተ መንግስት ማን ይኖራል? ዳዊት የናፈቀው ይሄንን ነው። ስለዚህ ዳዊት ወደ ናፈቃት የእግዚአብሔር መንግስት ለመግባት የሚጠበቅብን ከዓለም መለየት ነው። ዳዊት ግን ሁለቱን ጥያቄ ይጠይቅ እንጂ መንፈስ ቅዱስ ደግሞ መልሶለታል። ትርጓሜው ላይ ምን ይላል? ጥያቄው ከንጉሱ ከዳዊት ተነሳ፣ መልሱ ደግሞ መንፈስ ቅዱስ መለስ ነው ይላል። ተስዕሎ እምነቢይ ወተሰጥኦ መንፈስ ቅዱስ። ልመናው ከዳዊት መልሱ ግን ከመንፈስ ቅዱስ ሆኗል። ከዚያ በኋላ በድንኳን ማን ይኖራል ብሎ ሲጠይቅ ከኔ ጋር ናቸው፣ ከኔ ጋር ናቸው። እስኪ ልምላችሁ እግዚአብሔርን አመስግኑ። በድንኳን ማን ይኖራል ብሎ ሲጠይቅ መንፈስ ቅዱስ ምን አለ? ዘንጹህ ልቦ ንጹህ እደዊሁ። አፉ የተናገረውን ልቡ የሚያስበው፣ ልቡ ያሰበውን አፉ የሚናገረው እሱ የእግዚአብሔርን መንግስት ይወርሳል። ወዘይለቃ ወርቆ በርዴ፣ ገንዘቡን በአራጣ ያላበደረው ጉቦኛ ያልሆነ የእግዚአብሔርን መንግስት ይወርሳል።
ወዘያጻል አዝማዲሁ ዘመዶቹን ያላሰደበ ዘመዶቹ ምን ያላል ያላሰደበ የማንን እንኳን ይወርሳል የእግዚአብሔርን እንኳን ይወርሳል። ብዙ ሰዎች በቤተሰባቸው የሚሰደቡ አሉ። እንዴ የዚህ አይነት ዋጎት ነው እንዴ የሚል እንኳን የዚህ አመንዝራው ዋጎት የዚህ የማንጅራት መቼው እናት የማንጅራት መቼው አባት የኪሳው ላቂው አባት እንላለን። እና ወዘያጻል አዝማዲሁ ሰዎቹን ዘመዶቹን ያላሰደበ ወዘመኑን በቅድሜው እኩይ ክፉ ሰዎች በፊቱ የተጠሉለት የእግዚአብሔርን እንኳን ይወርሳል። ይሄንን የመለሰው አስሩን ነገር ዳዊት የእግዚአብሔርን መንግስት ማን ይወርሳል ብሎ ጠየቀው ጥያቄ አስሩን መልስ ደግሞ መንፈስ ቅዱስ መለሰለት ነው። ስለዚህ ከዓለም ከሆነ የእግዚአብሔርን ድንኳን ዳዊት የተመኛትን መውረስ አንችልም። ከዓለም ስንወጣ ግን የእግዚአብሔርን መንግስት እንወርሳለን። ይሄ ለመሆኑ ግን መጀመሪያ ላይ የተናገረው በዚህ በመግቢያችን ላይ እዝክሙ ከመ ትትፋቀሩ በበይናቲክሙ እርስ በርሳችሁ ትዋደዱ ዘንድ አዝዛችኋለሁ ማለት እርስ በርሳችሁ ትዋደዱ ዘንድ። ሌላም በዚሁ ላይ ምን ብሏል? አልቦ ዘአቢ ወይሄይስ እምዝ ፍቅር ዘይየጡ ነፍሶ ቤዛ ነፍሰ ቢጹ ስለ ነፍሱ ስለ ጓደኛው ብሎ ራሱን ከሰጠ ከሚሰጥ የበለጠ የተሻለ ከዚህ የሚበልጥ ፍቅር የለም ነው። ከዚህ የሚበልጥ ፍቅር የለም። ስለዚህ ራሳችን አንዳችን ለአንዳችን ስንኖር አንዳችን ለአንዳችን ቤዛ ስንሆን አንዳችን ለአንዳችን ሕይወት ስንሆን አንዳችን ለአንዳችን አጋዥ ስንሆን እግዚአብሔር ይወደናል። እግዚአብሔር ሲወደን ደግሞ መንግስቱን እንወርሳለን ማለት ነው። ስለዚህ ዛሬ የታዘዝነው በፍቅር እንድንኖር እግዚአብሔር አዝዞናል። ነገር ግን የዛሬው ቀን ሁለተኛውና አንዱ ስለ ፍቅር የተማርነው፣ ሁለተኛው የዓለም ጥላቻ ነው። ሶስተኛው ደግሞ ዘመኑ ዘመነ መንፈስ ቅዱስ ነው። እንግዲህ ምን ይለናል መጨረሻው ላይ ወሶ መጻ ጰራቅሊጦስ ዘአነቴኑ ለክሙ እምኀበ አብ መንፈሰ ጽድቅ ዘይወፅእ እምኀበ አብ ውእቱ ሰማዕቴ ውእቱ ይነግረክሙ። እኔ የምናገረውን እናንተ የማታስተውሉትን እየተናገርሁ ትሰማላችሁ፣ አታዳምጡም፣ ታያላችሁ፣ አታስተውሉም። ይሄ የሆነበት ምክንያት ደግሞ አይታችሁ እንዳታስተውሉ ሰምታችሁ እንዳታዳምጡ ያደረገው መንፈስ ቅዱስ በሕይወታችሁ ስለሌለ ነው። መንፈስ ቅዱስን እልክላችኋለሁ፣ ከአባቴ ዘንድ እልክላችኋለሁ። እሱ ሲመጣ ሁሉን ነገር የረሳችሁትን እንድታስታውሱ፣ ያላወቃችሁትን እንድታውቁ፣ የዘነጋችሁትን እንድታስታውሱ የረቀቀባችሁን አጉልቶ ይነግራችኋል። ስለዚህ መንፈስ ቅዱስ ይመጣላችኋል ብሎ ዘመነ መንፈስ ቅዱስን ይነግረናል። ለመሆኑ መንፈስ ቅዱስ ስንል ምን ማለት ነው የሚለውን በጥቂቱ እናይ። እንደውም እውነት ካህናት መስቀላችሁን ስታነሱ ስታሳልሙ፣ ምዕመናን ማተባችሁን ስታዩ፣ የክርስትና ስማችሁን ስትሰሙ ከየት የመጣ ነው የሚለው የሚገባችሁ ነገረ መንፈስ ቅዱስን ሀብተ መንፈስ ቅዱስን ስትማሩ ነው። መንፈስ ቅዱስ ማለት የመጀመሪያው ስራው ሀብቱ መጽንዒ ማለት ነው፣ የሚያጸና ማለት ነው። መንፈስ ቅዱስ የሚያጸና ማለት ነው። የትን የሚያጸነው? እኛ ክርስቲያኖች ሆነን ባጠለቅነው ማተብ በክርስትናችን እንድንኖር ሃይማኖታችን እንዳንተው ማተባችን እንዳይፈታ መከራውን እንዳንሳቀቅ በክርስትና ሕይወት የሚያጸናን ሀብተ መንፈስ ቅዱስን የሰጠን የእግዚአብሔር ሀብት የሆነው መንፈስ ቅዱስ ሀብቱን የሰጠን እሱ ነው የሚያጸናን። እና አንዱ መንፈስ ቅዱስ ሀብቱ ማጽናት ነው። ሌላው ዓለሙን ትተው ይሄንን ዓለም ትተው በማይታየው ለውጠው በገዳም ያሉ ባህታውያኑ መነኮሳቱ በዋሻ ውስጥ ያንን አሸዋውን ቆርጥመው ውሃ ጠጥተው የመረረውን ቅጠል ጣፋጭ አርጎላቸው በዚያ በዋሻው ግርማ ሌሊቱን ድምፅ አራዊቱን ታግሰው የሰይጣንን ፈተራ ታግሰው እዚያ የሚኖሩት በዋሻው ውስጥ መንፈስ ቅዱስ ስለሚያግዛቸውና ስለሚያጸናቸው። ስለዚህ አሁን ላለኑ ለዓለማውያኑ በዚህ ዓለም ላለኑ ዓለማውያን ወደ እግዚአብሔር የሚማልዱ ዓለምን ጠብቅ ሕዝብን ጠብቅ ብለው
የሚጸልዩት ዋሻ ውስጥ ሆነው የማናያቸው ቅዱሳን በዋሻ ውስጥ እንዲጸኑ መንፈስ ቅዱስ ስለሚረዳቸው ነውና መንፈስ ቅዱስ አንዱ ሀብቱ ማጽናት ነው። ሁለተኛው መንፈስ ቅዱስ ናዛዚ ማለት ነው፣ የሚያረጋጋ ማለት ነው። እናቱ የሞተችበት ልጅ፣ እናቷ የሞተችባት ልጅ፣ ሚስቱ የሞተችበት አባወራ፣ ባሏ የሞተባት እናት፣ ልጆች አባታቸው የተለየባቸው መቃብርን ልግባ አብረን እንቀበር ይላሉ። ልባቸው ይሰበራል። ቆይቶ ግን ህይወት ይቀጥላል። ለምንድን ነው ህይወት የሚቀጥለው? መንፈስ ቅዱስ በሀብቱ ልባቸውን ስለሚያረጋጋ እና ስለሚያጸና ነው። ስለዚህ መንፈስ ቅዱስ ሀብቱ አንዱ ማረጋጋት ነው። ሶስተኛ መንፈስ ቅዱስ መንጽሒ ነው፣ የሚያነጻ እርሱ ነው። ምን የሚል እሱ ነው? የሚያነጻ። በዚህ በታኅሳስ 3 ላይ ባለው መምህራኑ ይረዱኛል ማሕሌታውያኑ እስመላለሙ ላይ ምንድነው የሚለው? በጽሐ ሰናይ ወአልጸቀ ዘመን ወበዓለ ለማርያም አንጽሖ ሥጋ ሀደረ ላይ ያያሉ ያዜሙታል። ድንግል ማርያም ከእናቷ ማኅፀን ከመውጣቷ በፊት ከአዳም የባህሪ ከአዳም የውርስ ኃጢአት ከእናቷና ከአባቷ ንጹሕ ያደረጋት መንፈስ ቅዱስ ነው። ማን ነው ንጹሕ ያደረጋት? ማን ነው? መንፈስ ቅዱስ። ለዚህ ነው አንጽሖ ሥጋ ሀደረ ላይ ያምነው መጀመሪያ እሷን አንጽቶ ነው በተቀደሰው ሥጋዋ ላይ ያደረውና ይሄንን ስራ የሰራው መንፈስ ቅዱስ ነው። አራተኛ መንፈስ ቅዱስ ማለት ከፋሊ ማለት ነው፣ የሚከፍል ማለት ነው። ይሄም የሚወስደን ወደ ነገረ ድህነት ነው። አሁን እኛ ማን ነው ሞቶ ያዳነን ስንባል ማን ያዳነን? እስኪ ተናገሩ። ሞቶ ያዳነን ማን ነው? ሁላችሁም ተናገሩ። ሞቶ ያዳነን ማን ነው? በልዩ ስሙ ማን ነው? ኢየሱስ ክርስቶስ ማለት ሞቶ ያዳነን። ይሄንን ሞቶ ያዳነበትን ሥጋውን የወሰደው ከማን ነው? ከማን ነው ንገሩ? ከድንግል ማርያም ራሱን የወሰደው እስቲ በዚህ በዘወትር ጸሎታችን ላይ በቤድስ እንኳን ላይ ምንድን ነው የሚለው? ወበሳድስ ወር ተፈኖ ገብርኤል መልአክ ማኅበ እግዚአብሔር ካለ በኋላ ምን ይላል? መጣና በስድስተኛው ወር መልአኩ መንፈስ ቅዱስ ይመጽእ ላዕሌኪ አላት። መንፈስ ቅዱስ ወደ ማን ይመጣል ያላት? ንገሪ። ወደ ማን? ወደ አንቺ ይመጣል። ወኃይለ ልዑል ይጼለኪ ኃይለ ልዑል ሥጋሽን ይለብሳል አላት። ድንግል ማርያም አይሆንም ብላ ነበር። 3 ምስክር ቆጠረላት። አንደኛው መንፈስ ቅዱስ ይመጣል ነው። ሁለተኛው ለእግዚአብሔር የሚሳነው ነገር የለም። ሶስተኛውስ ኤልሳቤጥ እንኳን ትጸንሳለች ትኖራለች ማትበት በዘመን ጸንሳለች። ስለዚህ እሷ በ90 ዓመቷ ከጸነሰች አንቺ ያለ ወንድ ዘር ብትጸንሺ ለእግዚአብሔር የሚሳነው ነገር አለን አላት። የሚሳነው አለ የለም። የሚሳነው ነገር የለም። እኛ እምነት ስለሚጎለን እንጂ እግዚአብሔር የሚሳነው ነገር የለም። ስለዚህ መልአኩ ከቆጠራቸው 3ቱ ምስክሮች አንዱ ስራው የሚከናወነው በመንፈስ ቅዱስ ነው ማለት። በማን ነው? በመንፈስ ቅዱስ ነው። መንፈስ ቅዱስ ይመጣል። ለዚህ ነው በጸሎታችን ዘእንበለ ዘርአ ብእሲ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰው ያለ ወንድ ዘር ነው። አንድ ሰው ሲጸነስ ከአባቱ ከእናቱ ከሁለቱ ነው የሚጸነሰው። የአባት ዘር የእናት ደም አንድ ላይ ሆኖ ተዋህዶ ሰውነትን ያገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጸነስስ ያለ ወንድ ዘር ስንል ምን ማለታችን ነው? ስራው የተከናወነው በመንፈስ ቅዱስ ነው። ወደ ኦሪት ዘፍጥረት ስንሄድ ኦሪት ዘፍጥረት ምዕራፍ 3 ላይም ሲናገር እባቡን ሲረግመው እግዚአብሔር ምን አለው? አስተጻርር ማእከሌከ ወማእከለ ብእሲት ማእከለ ዘርከ ወማእከለ ዘራ በዘሯና በዘርህ በሴቷ ዘርና በአንተ ዘር መካከል ጥላቻን አደርጋለሁ። የሴቷ ዘር ሲያገኝ ራስን ይቀጠቅጥሃል፣ አንተ ደግሞ ሰኮናውን ትነድፈዋለህ። በሰውና በእባብ መካከል በእርግማን የጥላቻ ግድግዳ ሲቆም ማለት ነው። ስለዚህ በዘሯና በዘርህ ነው ያለው። ይሄ የሴቷ ዘር የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ከወንድ ዘር አልተገኘም? የተገኘው ከድንግል ማርያም ነው የተገኘው። ከሴቷ ከድንግል ማርያም እንዲገኝ ያስቻለው ምንድነው? ስራውን የሰራው ማን ነው ስንል ደግሞ ወደ አባ ሕርያቆስ ቅዳሴ እንመለሳለን። ምን ይላታል እመቤታችን? ምዕናመ አንቲ አንቺ የሸማኔ ጉድጓድ ነሽ አላት። እመቤታችን አንቺ ምንድን ነሽ ያላት? የሸማኔ ጉድጓድ ነሽ። ወአናብሁኒ መንፈስ ቅዱስ ሰሪው ደግሞ መንፈስ ቅዱስ ነው። ዛውና ማጉ ያንቺ
ስጋ ነው። ይሄንን ያንቺን ስጋ ወይንም ደግሞ ዛሃና ማግ የሚባለው አካላዊ ቃልና ማግ የሚባለው ነው። ስለዚህ ሸማኔው ሁለቱን በጉድጓድ ውስጥ አንድ ላይ እያደረገ አዋህዶ የለበሳችሁትን ነጠላ ጋቢ እንደሚያደርገው አንቺ የሸማኔ ጉድጓድ ነሽ። ያንቺን ስጋ ማግ አደረገው፣ ቃልን ዛሃ አደረገው። ይሄንን ደግሞ ጥበበኛው መንፈስ ቅዱስ አዋህደው አለ። ክብር ምስጋና ለእግዚአብሔር። ስለዚህ መንፈስ ቅዱስ የክርስቶስን የማዳን ሥራ ስንናገር መጀመሪያ ከድንግል ማርያም ከቃል ጋር የሚዋሃደውን ሥጋ ከቃል ጋር የሚዋሃደውን ደም ነፍስ ከድንግል ማርያም ሥጋና ደም ነፍስ ነጥሎ ከቃል ጋር ያዋሃደው መንፈስ ቅዱስ ነው። ስለዚህ ስራውን የሰራው መንፈስ ቅዱስ። ለዚህ ነው በአባ ሕርያቆስ ወአናሚሁኒ መንፈስ ቅዱስ ስራውን የሰራው ሸማኔው እርሱ መንፈስ ቅዱስ ነው የሚናገረው። ለዚህ ነውና እንደዚህ የሆነውን መንፈስ ቅዱስን እልክላችኋለሁ አለ እና መንፈስ ቅዱስ የክርስቶስን የማዳን ሥራ ስንናገር የዓለምን የድህነት ጉዳይ ስንናገር ዓለም የዳነበት ሥጋ፣ ዓለም የዳነበት ነፍስ፣ ዓለም የዳነበት ደም ተመርጦ የተከፈለው ከፍሎ ያዋሃደው መንፈስ ቅዱስ ነው። እግዚአብሔር ክብር ምስጋና ይግባው። ለሁላችሁ አመስግኑ። ስለዚህ ይሄ መንፈስ ቅዱስ ይመጣል፣ ያጸናችኋል፣ ያልጸናችሁን ያጸናችኋል፣ ያልነጻችሁ ያነጻችኋል፣ ያልተረጋጋችሁ ትረጋጋላችሁ፣ እንደገና ደግሞ ያልተቀደሳችሁ ይቀድሳችኋል። መንፈስ ቅዱስ ሀብቱ እነዚህንና እነዚህ ብዙ ነው። ሀብቱ ወደ ማተባችን ስናይ ማተባችን ክሩ የመንፈስ ቅዱስ ሀብት ነው። በ40-80 ቀን ያገኘነው ነጠላችንን ስናይ እሱ ነው። ካህናት ሲባርኩ የሚናዙበት ስልጣን የተሰጠው በመንፈስ ቅዱስ ነው። ስጋው ደግሞ የሚለውጡበት ውሃውን ወደ ጸበል፣ ስንዴውን ወደ ህብስት፣ ወደ ስጋ፣ ወይኑን ወደ ደም የሚቀይሩበት ይሄ ስልጣን የሀብተ መንፈስ ቅዱስ ነውና ይሄ ሀብቱ ብዙ ስለሆነ ወደ እናንተ ይመጣል። ተሰማላችሁ አታዳምጡም፣ እንድታዳምጡ ያደርጋችኋል። ታያላችሁ አታስተውሉም፣ እንድታስተውሉ ያደርጋችኋል። ስለዚህ ይህንን ለማድረግ ግን ተዋዳችሁ፣ ተስማምታችሁ፣ ተግባብታችሁ፣ ተፋቅራችሁ በአንድ ላይ ኑሩ። ያልተዋደደ ሰው ያልተፋቀረ ሰው እግዚአብሔር አይወደውም። እግዚአብሔር የማይወደው ሰው ሀብቱን አያሳርፍበትም። ምእመናን በትዳራችሁ ሀብተ መንፈስ ቅዱስ እንዲያርፍ መጀመሪያ የራሳችሁን ስራ ስሩ። ለመዋደድ ሞክሩ። በመስሪያ ቤታችን፣ በቤታችን፣ በኑሯችን፣ በሁሉ ነገር የእግዚአብሔር ሀብት ማረፍ አለበት። የእግዚአብሔር መንፈስ ቅዱስ ሀብት ካላረፈበት ትንሿ ጎጇችን የጦር ሜዳ ነው የምትሆነው። ጦርነት ይነሳበታል። መስሪያ ቤታችን እንደዚሁ፣ ትዳራችን እንደዚሁ፣ ሁሉ ነገር እንዳለ እጃችን የጨበጠው እግራችን የረገጠው ሁሉ ረድኤተ እግዚአብሔር ያጣልና እግዚአብሔር ቤታችንን እንዲባርክ በሰራነው ፎቅ እግዚአብሔር እንዲያርፍ ሀብቱ እንዲያሳርፍበት፣ በመሰረትነው ትዳር ሀብቱ እንዲያሳርፍበት፣ በትምህርታችን፣ በስራችን፣ በንግዳችን፣ በሁሉ ነገር የእግዚአብሔርን ስም መጥራትና በፍቅር መኖር ያስፈልጋል። ከዓለም ክፉ ስራ መለየት፣ ራስ በራስ መዋደድ፣ የእግዚአብሔርን ስም መጥራት ያስፈልጋል። ከእግዚአብሔር ጋር ኖረን ሀብቱን እንዲያሳርፍብን፣ ከክፉ ዓለም እንዲገላግለን፣ ፍቅሩን፣ ምሕረቱን፣ ቸርነቱን እንዲያበዛ፣ ይችን የተጎሰቋቆለች መከራ የበዛባት ዓለም እንዲባርካት፣ እሳት የሆነች ዓለም እንዲያቀዘቅዛት፣ ይችን ያልተባረከች ዓለም እንዲባርክ፣ የረከሰች ዓለም እንዲቀድስ የእግዚአብሔርን ስም በጠዋትም በማታም ካህናቱ ምእመናኑ መጥራትና እግዚአብሔርን ማምለክ ማመስገን ይኖርብናል።